ሰላም ሰላም፣ ጤና ይስጥልኝ። እንዴት ናቸው? አማን ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ያለው ፈጣሪ ይመስገን። ተጠፋፋን። ዛሬ ደግሞ በቤሮት ጥንቆላ ጉዳይ መተናል። እግዚአብሔር ሆይ አድነኝ አድነኝ የሚባለው እግዚአብሔርን በጣም ኑሮ ይህ ሁሉ እኮ ድህነት ነው። እግዚአብሔርን ሁሉ የሚያብካካ ሁሉ የሚያደርግ ድህነት ልጅ አይውጣለክ ይባላል። ምክንያቱም ራሄል ግን እኮ እውነት እኔ ራሴ እኮ ገዝት ልክ ስጠነቁል የዛሬ ዓመት ጠንቋይ ለራሱ አያውቅማት ብታጠጣኝ ሳለች እኮ እናንተ አጠጥተኝስ ቢሆናል። ወይኔ ጉዴ! ኧረ ቢሩት ተካካ ያሉ ሴቶች ሁሉም ሳይሆን እንግዲህ እነዚህ የተወሰኑ እነሱሱ እነገኒ እንዳለ ተኳኩ እኮ ሰዎች ተኳኩ። በስመ አብ መንፈስ ቅዱስ ለወንድ ተብሎ እግዚአብሔርን ኧረ እንዲወደኝ እንዲያደርገኝ ያረው ደግሞ ጠንቋይ ሲኒ ግን እውነት ግን ሲኒ የሚያይሰው ጠንቋይ ይባላል ወይስ? እስቲ ለእናንተ ፍርዱን ልስጥ። ለእናንተ ሲኒ የምር እኔ የዛሬ ዓመት ለሕክምና ረመዳን ግብጽ ነበርኩ። ለሕክምና ሂጂ ማለት ነው እና ታብታብ አረግ ያስገባችኝ ራሄል ማለት ነው። እንግዲህ እውነተኛ ስሜ አይደለም ቲክቶክ ላይ ማለት ነው። እና አስገባችኝና በአንድ ጊዜ አይደለም ከስንት ቀን በኋላ እኔ ክትትል ገና ቀዶ ጥገና ላረግ ማለት ነው። እና አስገባችኝ። ያው እንግዲህ በብር ነው ተስኩኛም የማዳም ቅመም በታብታብ አስገባችኝ። አሪፍ ጠንቋይ ናት የምር። ከዛን ገባው አልኳት ደህና ነሽ እንዴት ነሽ ሞት አለ አለች። በስመ አብ ወመንፈስ ቅዱስ ደነገጥኩ። ምክንያቱም እኔ ቀዶ ጥገና ልሄድ ነው። እውነትም ግን ይሄ ጥንቁልና ይሰራል እናንተ። ሞት አለ አለች። ወይ ታመመ ሰው አለ ቤተሰብ ደውይና ጠይቂ ሞት አለ አበስ ገበርጉ። ኧረ ተይ ልጅ ኧረ ተይ እኔ ግን ልታከም ነው አልኳት። ከዛ በቃ አይዞሽ ፈጣሪ ይማርሽ ምናምን አለችኝ። በቃ ሌላም ነገር አልተነተነችኝም። ግን ይሄን ስትደንግጬ በስመ አብ ወዲያውኑ በቃ ራሴ በቃ ልሞት ነው ልድን ነው የሚል ማለት ያው ወደ ቀዶ ጥገና ስለማድረግ ይሄን ብለኛለች። ትራይ ያያችሁ ጥንቆላ ይሰራል። አያችሁ እንደታመምኩ አወቀ ማለት ነው። እና ጠንቋይ ለራሱ ቀማጠጥታኝስ ቢሆን አለችው። እግዚኦ ነው የሚባለው። እና እናንተ የዚህን ያህል ድህነት ነው እንግዲህ እንደዚህ እርስ በርስ እቻለም እኮ ነው። እግዚአብሔር ከንቱ ናት። ድህነት ደግሞ አንድ ላይ እናኖረናል። አሁን እኔ የምትገርሙ ሴቶቹ ይሄ ቪዲዮ እያነሳችሁ ድህነት ነው ጅሚያ ወንድ ጋር የሚያስኬድ ሰው ፈጣሪ ነው መፍራት ያለበት። ለም ሶሻል ሚዲያን ትፈራላችሁ? ምክንያቱም አንዴ ከሄዳችሁ ሳታውቁት ከቀረጸች እለቅባችኋለሁ እያለች እድሜ ልካችሁ እየጋጠቻችሁ እያስፈራራቻችሁ ከምትኖር ልቀቂ ማለት አትፍሩ። ይሄ የራቁት ቪዲዮ ያዘብኝ እንደዚህ ያዘብኝ ያለ የተባለ መስፈራራ አትፍሩ። የራቁት ቪዲዮ ቢሆን ያለ ነው ሁሉም ሰው የተሸከመው ነው። አትፍሩ ሴቶች ቪዲዮ ያዝን እያሉ ፈለጉትን ሲያስፈራራችሁ አትፍሩ። የምር ስንቱን ይሁት ተጫወተች ገነት የምትባል ቤሩቶች ሁሉንም ሳይሆን የተወሰኑት እስማ እንግዲህ አልፎ እኮ ላያልፍ እኮ ነው። እንግዲህ አስቡት አንዷ ላይ ስትመትት ወንዱ እንዲወድ እንዴት ነው ይሄ ነገር? ወንዱ እንዲወድ ግን ይከብድ። ተብካካ ቤሩት ነው ተብካካ ወጣ ጉድ ችግነት የምትባለውማ በስማ እንደዚህም ከሆነ እኮ ዓለም እኮ አታልፍም ወይ ህይወትም እኮ አይኖራቸውም። እንደዚህ ዘይት በቃ እድሜ መፍገት እኮ አንዳንዴ የእውነት ከየተሻለ ሀገር አለመሄድም ደግሞ ይሄው ትርፉ የቤሩት እንደገና አንድ ሊባኖስ ምናምን ክፍያው ትንሽ ስለሆነ ያው ሰው ያልባሌ ህይወት ውስጥ ሊገባ ይገደዳል። በዛ ላይ ከእድሜም ከቤት እንደገና ወይ ከባድ ነው። ግን እውነት ቤሩት ላሉ
እነዚህ ጠንቋይ ቤት እየሄዱ የምታስተበትብ ራሄልዬ ግን እውነት አድናቂሽ ነኝ። እኔም አሁን ብችል ልክ እንደ ራሄል ሲኔንቼ ማንበብ ማወቅ ብችል እንትን ነበረ። ይህም ስጦታ ነው። ራሄልዬ አትሳቀቂ፣ ጥበብ ነው እውነት ከታወቀ ሲኒ ቡና ጠጥቶ ብልጣርቦ እንዲህ ነው ብለው ከታወቀ የራሱ እኮ አንድ ጥበብ ነው። ራሄልዬ አትፍሪ። ያችን እንጂ ለወንድ የሰው ገበያ የሰው እንትን ከሰው በልጬ እንድገኝ ኧረ አምላክ ይሄውን እኮ ከንቱን እኮ እግዚአብሔር ሰው ግን ናረባች አለም በቃ ለማጠቅም ስግብግብ አለም ለምን ደስ እንደምንዋደቅ በጣም እንግዲህ ሴቶችን ሽጣ ለሌላ ለወንዶች እንትን ብላ ከዛ በኋላ ቪዲዮ ይዛ ይሄን ደቅብሻል ያስፈራራች። የዚህን እውነት ኤምባሲ እንሄዳለን ብለዋል። እንግዲህ ኤምባሲ ምን ፍርድ ይሰጣል? ማዳም በደለችን እሺ ሊሆን ይችላል። አሁን ከወንድ ጋራ እያስተኛች ቪዲዮ ቀረጸችን ብላችሁ ነው ኤምባሲ የምትሄዱት ወይስ ጠንቋይ ቤት ትሄዳለች ብላችሁ ነው ኤምባሲ የምትሄዱት? ኤምባሲ እንሄዳለን ብለዋል። ኧረ ጉድ ነው የቤሩት ጉድ! ኧረ እውነት መከሰስ አለባት። ግን እውነት መረጃ ከተያዘ መረጃ ካላችሁ የቪዲዮ ምናምን የምትለው የምታስፈራራው ካለ እውነት ማስያዝ ትክክለኛ ፍርድ ካለ እውነት በሴቶች እህት የላሽም። ግን አንቺ ገነት እናሳል ሴቶችን ደስ ይውነት እና ደግሞ ብዙ ጊዜ እኛ እንደዚህ ኑሮ ከገበደ እኮ ሀገር መግባት ነው የምትወዶች። ይሄ ላልባሌ ጠቅሞ ላይ ጠቅሞ ረቅ ብቻ ግን ያሳዝናል። የሴት ልጅ ሴት ሆና ለሴት መጨከን ከዛ የመጣ ገንዘብ እንዴት መስዋዕት አንድ ቅርፍ የሚወስዳችሁ በኢየሱስ ይድረስልኝ። ለገነት ለቤሩቷ ለሱሱ ነው የምትባለው ጭርጭር እያችን እሷ እንኳን አስጠነቆሉብኝ አስተነብላ። ራሄልዬ ግን እውነት አትሳቀቅ። ይሄ ሙያ ነው። እኔም አሁን ሲኒ ቡና ራሄል ያስለመደችሽ ግን አድርሱልኝ ለራሄል ለጠንቋይ ሲኒ የምትጠነቁለው ማለት ነው። ጠንቋይ ለአሁን ሲኒ የምትጠነቁለው አድርሱልኝ። ሼር ሰብስክራይብ እያረጋችሁ የተስፋ ዩቱብ እየዘገየም ቢሆን ይዘግባል ዜና። ዛሬ ድምፄን ሞቅ አድርጌ ነው የዘገብኩት እና አድርሱልኝ አልጠነቁልም ከዚህ በኋላ ብላለች። ኧረ ጠንቁይ እናቴ ከቻልሽበት እውነት ከሆነ ጠንቁይ። ይሄ ሰው ላይ መተት አታርጉ እንጂ ይሄ የእሱን ሲሳይ አምጣልኝ፣ የእሱን እንጀራ አምጣልኝ፣ የእሱ ፍቅር በጣም ይሄ ብቻ ያስጠላል። በተረፈ ግን ሲኒው ላይ ተሽካወቅሽማ ጠንቁይ እናቴ። ኧረ ጠንቁይ ስንት ነው አንበሳ ወርዶልሻል። ይዝነበብሽ ጠንቁይ እኛን ብታስለምጂ ሲኒው ታይቶ ካወቅሽ ይህም ጥበብ ነው የምር ጠንቁይ። እሺ ራሄልዬ አትፍሪ። ሌላች በሰው ላይ የምታደርገው ሴቶችን ቪዲዮ የምትቀርጸው ገነት የምትባል ናት መታሰር ያለባት። ራሄልዬ ደግሞ እውነትሽን ያውጣልሽ። ሂጂ ኤምባሲ ሂዱነት ከሰሷት። እኔ ስለመተቱ የራሱ ጉዳይ። ዝም ብሎ እየተጫወቱባችሁ እኮ ነው፣ እግዚአብሔርን እየተጫወቱባችሁ። ወንድ እንዲወድሽ እንደዚህ ላርግልሽ የእስከ ሰው እንድትበልጪ አይሰራም ውዶች፣ አትሸወዱ እንዲህ ያላችሁ እና ደግሞ ሌሎችም ደግሞ ተመተተብን ተደረገብን ብላችሁ እኔ በመተት ያው አላምንም ማነስ ያምናል። አትፍሩ፣ መተት አይሰራም። የምር አትፍሩ። ስትፈሩ ነው እኮ በቃ ሁሉ ነገር እንዲሆነብኝ ብላችሁና የምትፈሩት ውዶችዬ። ተመተተብን የምትሉት አትፍሩ፣ አትመኑ። እሷ አውቃ ነው። ብራችሁን እኮ ነው የሄዱ ጨርሱት። የሰው ፍቅር አምጣልኝ። ወንዱ እንዲወደኛል። ወንድ ለወንድ ነው የምትሄዱ አለች እኮ አባቴ። ለወንድ አብስ ገበር እናንተ ከባድ ነው እውነት ህይወት። ኧረ ይሄ ሚዲያ ያመጣልን ስንቱን ነገር ይዘረግፈዋል ሰዎች። ሀቢባ ደግሞ ኦሮ የኛ ጠበቃ። እኔም ብቻ ግን አላስገባልሽኝ እኮ ሀቢባ። አየር አድርሱልኝ ሀቢባ። ሁሌ ገዝት ልካለሁ
አታስገባኝም። እና እንግዲህ ጠበቃ አሪፍ ፍርድ ቤት ናት። ሀቢባ ይመችሽ፣ የእውነት ይመችሽ ሀቢባ። ዘግብ አትፈራም። ጠር እና ቤሩት ያላችሁ እነ ደግሞ እኮ አሁን ይሄ የቤት ክራይ ስራ ማጣት ነው እንጂ ሰው እኮ አያስፈልግም በዚህ ሰዓት። የእውነት ብቻን የመሰለ ነገር የለም። ብቻን ደግሞ እንዳንኖር ያው የቤት ክራይ መክፈል ስለማይቻል እኮ ነው ያበሻ ነገር። እውነት አንድ ላይ እየኖረን መቋሰል አንዱን መቅበር ለምን? እውነት ከሱ ልብለጥ። አቤት ይቻልም ከንቱ ብልጭልጭ ለብልጭልጭ ብላችሁ በሴት ህይወት የምትጫወቱ እውነት እግዚአብሔር ማስተዋሉን ይስጣችሁ። በቃችሁ ይበለን። እውነት ገና ደግሞ ምን ይመጣብን ይሁን? የራቁት ቪዲዮ ደግሞ ሲባል አትፍሩ ሴቶች፣ የምር ይለቀቅ እና አባቱ ይመጣል። እስቲ አትፍሩ። እንዲህ ያላችሁ የተለያየ ወንጀል ከሚያሰሯችሁ ልቀቅ ማለት ይለቀቅ። ምን ይመጣ? ሰው ሁሉም የተሸከመው የሚደረግ ነው ዓለም ላይ ያለ ነው። እኔ ዛሬ አሁን የሆነ ቪዲዮ ሳይ ፊሊፒን ባልና ሚስት ናቸው። ወንዝ ዳር ታወልቃለች። ምን እያደረገች ነው? እንግዲህ ቪዲዮ ላይ ነው ያየሁት። ቪዲዮ ባላ ይቀርጻታል። እንግዲህ ሚስቱን የዚህን ያህል እንግዲህ ራቆታቸውን ልቅ አድርገው እየቀረጹ እየሰጡ ነው። በየወር ባህሩ ጋር ብትሄዱ ስንት ነገር ታያላችሁ። ኢትዮጵያን አትፍሩ፣ ራቁት ቪዲዮ እያላችሁ አለመቀረጽ ጥሩ ነው፣ ግን ከአንድ እጅ ከገባችሁ ደግሞ አትፍሩ። በዚህ የራት ቆራመቱ። እሺ እንደ እግዚአብሔር መቼ ነው እውነት በቃችሁ? ምንስ ሰብስክራይብ ሼር አድርጉ። እንግዲህ የዛሬው ሀሜት ወደ ቤይሩት ነው ማለት ነው። ሰላሙን ውዶች